ምሳሌ ሁላችንም ባለፈው እንዳየናት ያኔ በዛሬው ቪዲዮ ምን ይምጣ ይሆን ብለን ብዙዎቻችን ሀሳብ ላይ ነበር። ምክንያቱም ባለፈው አይኗ ላይ ፍጥጥ ፍጥጥ እያላ ነበር ቪዲዮ የቆመው። እንዴ በቃ አሁን ሞተች ሊል ነው እንዴ እንዲባል ነው እንዴ ወይስ ደሞስ እንዴት ነው ብለን ነበር። የምር በጣም ነው ደስ ያለኝ፣ ምክንያቱም ምሳሌ በመትረፍዋ ማለት ነው። እንዲሁም ደግሞ የዛሬው ትንሽ ደስም የሚያስደርግ ነገር አለው። በዛውም ልክ ደግሞ ትንሽ ያኔ ድንግርግር የሚያደርጋቸው ነገር አለ። ድንግርግር የሚያደርገው የቅድስት ሁኔታ ነው። እንዲሁም ደግሞ ደስ የሚለው የሞገስ ሁኔታ ነው ማለት ነው። መልካም ጓደኛ የሚባለው በሞገስ ነው ያየነው ያለ ነው ማለት ነው። ምክንያቱም በጣም የሚወዳትና እንዲሁም የሚሳሳላት ሉላን ብሩክ ምን እያደረጋ ነበር? አይ በቃ የሷ ነገር ደርስበታለሁኝ፣ ባይሆን ልጄ መታከም ስላለባት እሷን አሳልፌ ለመስጠት ይወስናለሁኝ። ግን ደግሞ ሞገስ በጣም ይቅርታ እያላ ይህንን ዝናን ይዞ ወደ ብሩክ ማለት ወደ ሉላና እንዲሁም ደግሞ ሞገስ የተደበቁበት ቦታ ይዞ ሄዶ ነበር ማለት ነው። ይዞ እየሄዳ ይሄም ዝና ከገባ በኋላ ናይ ውጪ እያላ እሷን እጇን አንጠልጥሎ እንዲሁም ደግሞ ሞገስን ገፍትሮ ወርውሮት እሷን ይዞ ወጥቶ ነበር። በዛውም ብሩክ በጣም ተናደዳ፣ ማለት ሞገስ በጣም ተናደዳ። እንዴት እንደዛ ያደርጋል? ወንድሜ ያልኩት ያመንኩት ባመኑት ሰው ወንድሜ ባሉት ሰው ይሄንን ነገር እንዴት ያደርጋል? በወንድሜ ተካድኩኝ እንዴ እያላ በጣም ስሜታዊ ቢሆኑም ነገር ግን ደግሞ በምሳሌ መሞት እንደፈለገች ትሆን አላለም። እኔ ብዙ ነገር አሳልፌ ያለሁኝ ለሱ ደግሞ ብዙ ነገርም ሆኛለሁኝ። እንዲሁም ደግሞ ለሱ የመጣ በኔ ይለፍ ብዬ ግንባር ቀደምም ገብቼለታለሁኝ። ነገር ግን ደግሞ ዛሬም አልተወውም። እሱ እንደፈለጋ ማድረግ ወይም ደግሞ እንደፈለጋ ማሰብ ይችላል። እኔ ደግሞ በሱ ላይ ምንም አይነት ግፍና ምንም አይነት በደል በሱ ላይ እንዲደርስ አልፈልግም፣ በዛሬው ቪዲዮ ማለት ነው። ምክንያቱም ልጇ አንድ ነገር ብትሆን ለማአሌድ አሸነፍኩኝ ብላ ነው የምትዝትበት። ስለዚህ ዳጣ የኔና የሱ ነገር እንዳለ ሆኖም ከልጅነታችን ጀምሮ ላሳለፍነው ጓደኝነታችን ሲል በእናቴ ስም የነበረውን ሀብት እሱ ተርፎኝ ነበር። ግን ደግሞ ከምሳሌ ከምትሞት ምሳሌ ሞተች ማለት ብሩክም ያው እንደዛው በዩ። ስለዚህ እያላ ይህንን ነገር እያማከራት ብሩክ የጎደለውን ገንዘብ አሟልቶ ይልካል ሞገስ ማለት ነው። ይህንንም ያየች ዳጣ ደስታውን መቆጣጠር እያቃተች፣ ግን እውነትህ ነው እንዴ እውነትህ ነው እንዴ ሞገስ ይሄ ነገር እንዴት ነው ብላ መልሳ መላልሳ ብትጠይቀው፣ አዎ ውሰጂና ከዚህ በፊት ለነበረን ከዚህ በፊት ላሳለፍነው ጓደኝነታችን ሲል ነው ብለዋል በይና ይህንን ነገር ስጪ ይላታል። በዛን ሰዓት ዳጣ በጣም ደስተኛ ሆና እንዲሁም ዘላ ጎሮሮው ላይ ቅፍ እያደረገችው፣ የምር አንተ እኮ ትለያለህ፣ ከጓደኛም በላይ ከወንድሙም በላይ አንተ ትለያለህ። ግን ያኔ በዚህ ሁኔታ ውስጥ ሆና ይህንን ነገር ራሱ ማሰብህ በራሱ ያኔ እያለችው እሱንም ቅፍ እያደረገችው፣ ከዛ በኋላ በቃ ያኔ እኔ ልሂድና እስቲ ልንገረው እያለች ዳጣ ወደ ብሩክ ቤት እግሬ አድርሽኝ እያለች ትሄዳለች። በዛን ሰዓት ምሳሌ ያው አይኗን ትከፍታለች፣ ትገልጣለች። ምንም ነገር የምታወራው ነገር የለም፣ ማውራት አትችልም። ያኔ የምትፈልገው ነገር ደግሞ እየጻፈች ነው የምትናገረው። ውሃም ስትፈልግ ውሃው ትላለች፣ የሆነ ነገር ስትፈልግ ደግሞ የሆነ ነገር ትጽፋለች። ከዛ ያንን እያነበባ ብሩክ የምትፈልገውን ነገር ያመጣለታል። ብሩክም ተጨንቀዋል። ምሳሌ እባክሽን አሁንማ በመጨረሻ ሰዓት እንደዛ አታደርገኝም፣ እባክሽን አንዴ አናግሪኝ እያላ ከእግሯ ከራሷ ዞር እያላ አይኖቿን እያያ ብሩክ በጣም ተጨንቀዋል። ይሄ ድራማ ብዙ ነገር ያስተምረናል። አንድም በኩል ጓደኛ ማለት ምን ማለት እንደሆነ እንዴትስ አይነትስ አመለካከት እንዳለው ጥሩ
ጥሩ ጓደኛ እንዳላ ሁላ መጥፎውን በዛ ልክ ይህንን ያሳይናል። ሁለተኛው ማለት በመጀመሪያው አባት ለልጆቹ ወይም ደግሞ አባት ለልጆቻቸው እናትና አባት እንዴት እንደሚሆኑ የምር ይሄንን ነው የሚያሳይን ማለት ነው። ምክንያቱም የብሩክ እንትን ያኔ የአባትነትን ሁኔታ በትክክል ይገልጸዋል ብዬ ነው ማስበው። እንደዛ እያላ ዳጣ እግሬ አድርሽኝ እያለች ቤት ትገባለች። እባክህን ቡራ ተነስ፣ እስቲ ተነስ ጨፍር ትለዋለች። በዛን ሰዓት ብሩክም እባክሽን ዳጣ የሆንሽው ነገር ካላ ንገሪኝ፣ እኔ አታስጨንቅኝ። ለምንድን ነው የሚጨፍረው? እያየሽን ጨፍር ስትይኝ ትንሽ አላሳዝነሽም እንዴ ይላታል። እባክህን አሁን እኮ ትልቅ ነገር ይዤ መጥቻለሁኝ። ምንድነው ትልቅ ነገር? እስቲ ነይ ቁጭ ብለሽ ተረጋግተሽ የሆንሽውን ነገር ንገሪኝ ይላትና በዛ በኋላ በል ራስህን አረጋጋው። ምናልባት ይሄንን ነገር ሲነግረህ ፌንት ልትበላ ትችላለህ። በመጀመሪያ ተረጋግተሃል አይደል? አረ ዳጣ አታስጨንቅኝ። ምን እየሆንሽ ነው? አረ የሚነግረህ ነገር አለ። እኔ እኮ ለአንተ አስቤ ነው። ምናልባት ይሄንን ነገር ያላሰብከው ወይም ደግሞ መጀመሪያ እንትን ያላልከበት ነገር ከአንዴ ሲነግረህ የሆነ ነገር እንደትሆን ብዬ ነው እያለች ዳጣም ካጓጓችው ከትንሽ ቆይታ በኋላ ይህንን ነገር ትነግረዋለች። ይህንንም ደግሞ ምንድነው ወረቀቱን አውጥታ ትሰጠዋለች ማለት ነው። በዛን ሰዓት ብሩክ ደንግጦ ምን እውነትሽ ነው እንዴ ዳጣ ምን እያላት እንደው በተቀመጠበት ምሳሌ እግሯ ላይ ስለተኘች እንደምንም አድርጎ እሷን መሬት አስተኝቶ ካዛ ይነሳል፣ ይቀመጣል። ቆይ ግን ይሄ ነገር እውነት ነው እንዴ? አው ቡራ ግን ላንተ ምን አይነት ጓደኛ ነው ያለህ? ጓደኛ ማለት ሞገስ ነው እንዴ? እንዴ ሌላ አለህ እንዴ? አይታየው በቃ የሱን ነገርማ እኔ አስከፍቼዋለሁኝ። ግን እኔ አላቅም ምንም አድርጌ ይቅር ይሁን ይለኝ ይሁን አላቅም። በዚህ ሰዓት ደግሞ አሳቤ ሁላ ልጄ ላይ ምሳሌ ላይ ስለሆነ ምንም ነገር ማሰብም ይሁን የሆነ ነገር እንትን ማለት አልችልም። ስለዚህ ለጊዜው የኔና ያሱ ነገር ይቆይልኝ ይላታል። መጀመሪያ ስታሳየው በፊት ማለት ነው። ከዛማ አንተ እኮ ያመጣሁልህን ነገር በምን አወቅክ እያለች ይሄንን ስትሰጠው ብሩክ ለማመንም ላለማመንም ለመሳቆም ይሁን ለማልቀስ ግራ ግብት አለው። ቆይ ግን በቃ አምላኬን ለምኜው ምንም የሚከለክለኝ ነገር የለም አይደል? ግንስ ደግሞ የሱን ንብረትስ ጨረስኩበት እኮ እያላ ቆይ ግን ምን ተሰማ? አረ ምን ተሰማ የሚባል ነገር የለም። እኔ ሁል ጊዜ ከጎኔ የሆነው ሁል ጊዜ ደግሞ ዝቅ አልኩኝ ሲል ከፍ የሚያደርገኝ ወደኩኝ ሲል ደግሞ የሚገድፈኝ ያኔ ሞገስ ነው። የሱን ነገር ደግሞ አምሰግኜ የሚወጣልኝ ነገር አይደለም። የሆነም ነገር አድርጌ ጀዛውን የሚከፍል ሰው አይደለሁኝም። ስለዚህ እኔ ምንም ማለት አልችልም አላቅም ይላታል። ከዛ ዳጣም ደግሞ እንዴት አሁን እኮ ደውለህ ይቅርታ ጠይቀው። አይ አልደውልም፣ የኔ ነገር በይቅርታ ብቻ የሚካስ ነገር አይደለም። ስለዚህ ይቅርታ ማሊለው ይላታል። ብሩክ በጣም ደስተኛ ሆነዋል። በዚህ ነው አንድም ደስ የሚል ነገር አለው፣ አንድም ደግሞ ትንሽ የሆነ አለ አይደል አንጀታቸው የሚበላቸው ነገር አለ። ይሄ ደግሞ ምንድነው ማለት ቅድስት ምሳሌ እንዲሁ ስትሞት እኔ አይኔ እያያ ከመሞቷ እኔ ከማንም ምንም ሆኜ ምንም አድርጌ ብቻ ገንዘብ የሚሰጣኝ ሰው ፈልግልኝ ትላታለች ዳጣን። ዳጣም ደግሞ በዛን ሰዓት እንዴ ምን እያልሽ ነው ቅመምዋ ስትላት፣ አዎ ይሄንን ነገር አስቤ ነበር፣ ነገር ግን ደግሞ አቅጣጫው አላቀበት። ምሳሌ አይናችን እያያ ከመሞት አንዱን ለማዳን ደግሞ አንዱ የሆነ ነገር መሆን አለበት አይደል? ስለዚህ ይህንን ነገር ላደርገው ፈልጋለሁ ብላ ዳጣን ታማክራታለች። ግን ደግሞ ይህንን ነገር በታደርጊው ጥሩ ነው ብትላትም ዳጣ አይ እውነቴ ነው ምሳሌ ከመሞት እኔ እንደዛ ቢሆን ይሻለኛል፣ አደርገዋለሁኝ፣ የምር ሰው ካላ ፈልግልኝ ትላትና ይቺም ዳጣ በቃ እንደዛ ከሆነማ ደግ ስትላት
ግን ባይሆን ምንም ነገር ለጋሼ እንዳትነግሪው። እንዴት ማለት? አዎ ለሱ ከነገርሽው እኮ እሱ ምናልባት የሆነ ነገር ሊለን ይችላል። ስለዚህ እንደትናገር እያለቻት ይቺም ዳጣ ደግሞ ፈልጊ የተባለችውን ሰው ፈልጋ አገኘችና ይቺም ደግሞ ያሰበችውን ልታደርግ ትሄዳለች። ቅድስት ማለት ነው። መቼስ ቪዲዮ ካያችሁ ይገባችኋል። አሁን እኔ ይሄንን ለማለት ትንሽ ስላፈረኝ ነው ማለት ነው። ገብቷችኋል አይደል? ነገሩ ይገባችኋል። ከዛ ደግሞ ይቺም ተነስታ ዳጣ ላገኘችው ሰው ይቺም ተነስታ ትሄድና ከዛም መሀል ከደረሰች በኋላ ፈራችና ቆይ አሁን እንዴት ነው ይሄ ህይወት እያለች አሁንም ወደ ዳጣ እየደወለች ዳጣ እባክሽን ጨነቀኝ እኮ ስትላት፣ እንዴ ቅመምዋ ምን እያልሽ ነው? አዎ ጨነቀኝ ዳጣ ምን ላድርግ? እንዴ እንደዛ ከሆነማ ከፈራሽ ዝም በይውና ነይ ትላታለች። እሺ ከመጣሁስ እንዴትስ የጎደለውን ገንዘብ እንዴትስ ማምላት እንችላለን? ይሄ ሁለቱ መውደድ አይሆን። ከፈራሽ ዝም በይው ነይ፣ ካልፈራሽ ደግሞ አድርጊው። በቃ እኔ እንትን ላለሁኝ በቃ እያለች ስልኳን ዘግታ አሁንም ተመልሳ ትሄድና ከዛ በኋላ ብሩክ መልሶ ቢደውልም የቅድስት ስልክ ስዊች ነው። ቆይ ግን ቅድስት ጭራሽ በቃ ትታኝ ሄደች አይደል እያላ ወደ ዳጣ ይደውልና ዳጣን ይጠይቃታል። አይ ቅድስት ለጊዜው ስልኳ ዝግ ነው፣ ግን ደግሞ አሁን ቅርብ ሰዓት ትከፍተዋለች ብዬ አስባለሁኝ። እንዴ ምን እየሆንሽ ነው? አዎ ግን ይቅርታ ትለዋለች። በዛን ሰዓት እንዴ ምን እየተፈጠረ ነው? ወይስ ደሞስ ምን ሆና ነው እያላ አሁንም ዝም ብሎ ቅድስት ስልክ ላይ እየደጋገማ ይሞክረዋል። በዛን ሰዓት የቅድስት ስልክ ይሰራል። ሲሰራ ደግሞ ቅድስት ምን ሆነሽ ነው? ጋሼ ይቅርታ። እንዴ ምን ሆነሽ ነው እያልኩሽ ነው። ጋሼ ይቅርታ። እንዴ አንቺም ይቅርታ፣ ዳጣም ይቅርታ። ምን ሆናችሁ ነው ይቅርታ የምትጠይቁ? በቃ አሁንም ጋሼ ይቅርታ። ጉድ እነዚህ ልጆች እኮ አብዳችኋል እንዴ? ቆይ ግን አሁን ነው በቃ ከቤቱ ሊውጣ ብለሽ ነው እንዴ ወጥለሽ ትተሽኝ ይሄሽው ከምሳሌ ጋር? አራ እንደዛ አይደለም። እና ምን ሆኖ ነው? አይ በኋላ እነግርሃለሁ። ግን በጣም ደስ ብሎኛል። እንዴ ደስ ስላላሽ ነው እንዴ ስልኩን ዘጋሽው? እያላት ይሄም ብሩክም ግራ ቢገባውም በቅሽ ጠብቀሻለሁ ብሎ አሁንም መልሶ ወደ ዳጣ እየደወለ ዳጣ እባክሽን ነይልኝ፣ እኔ ብቻዬ ነኝ፣ ምሳሌን ታያት ያለሽ ነይልኝ ሲላት፣ እሷም አይ እኔ አሁን አልችልም፣ ሞገስ ስለደወለልኝ ወደ እሱ ሊሄድ ነኝ ትለዋለች። በቃ እነዚህ ልጆችማ በቃ ጭራሽም አሁንስ ቤቱ ራሱ አስጠላቸው መሰል እያላ ቁጭ ባለበት ቅድም ቀደም ብዬ የነገርኳችሁን ጉዳይ ይዛ ዳጣ መታ። በዛን ሰዓት ደግሞ በጣም ደስተኛ ሆና በተወሰነ ደቂቃ በኋላ ደግሞ ቅድስት ሲል ምን ወይኔ ጉዴ አስበላኋት፣ በቃ ተበላች፣ አስበላኋት እያለች ዳጣ በቃ እኔ መሄድ አለብኝ። የት ነው የምትሄጂው እንዴ? ወደ ቅመም አለችበት። የት ነው ያለችው? ናይ ንገሪኝና እኔ ሄጄ አመጣታለሁ። አንቺ ምሳሌን ጠብቂያት። አይ እንደዛማ አይሆንም፣ እኔ ራሴ ነው የሚሄደው እያለች እግሬ አውጪኝ፣ ደርስብሽ ይሆን ወይስ ደሞስ ደርሶብሽ ይሆን እያለች ዳጣም እግሬ አውጪኝ እያለች ወደ ቅድስት ትሮጣለች። ከዛ ቪዲዮ ይቆማል ማለት ነው። በሚቀጥለው አብረን የምናይ ይሆናል። ለዛሬ ይሄንን አክል ካየን ይበቃናል። ለዚህ ቤት አዲስ ሆኖ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ያው እንደተለመደ ላይክ ሼር ማድረግ አትርሱ። ሁላችሁንም አመሰግናለሁኝ። ይሄ ምሳሌ ድራማ ትንሽ ገባ ብለን ጎንበዝ ብለን ስናስበው ገባ ብለን ደግሞ ስናዳምጠው ብዙ ትምህርት አዘል ነገሮች አሉት። ስለዚህ የነሱን ቤተሰብ ሊሆናችሁ ወይም ደግሞ የነሱን አድናቂ እንዲሁም ተከታታይ ሊሆናችሁ ቢታዩ ጥሩ ነው ብዬ አስባለሁኝ።
በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ። አመሰግናለሁ።